former Prince Andrew has been arrested on suspicion of misconduct in public office. With breaking news about Andrew Mountbatten Windsor, the BBC understands that he has been arrested on suspicion of misconduct in public office. Stunning development in Great Britain. Former Prince Andrew arrested in connection with his ties to Jeffrey Epstein. It follows weeks. የቀድሞ ልዑል ልክ በ66ኛ ዓመት የልደት ቀናቸው ታሰሩ። ከ12 ሰዓት ገደማ የፖሊስ ቁጥጥር በኋላ አመሻሹን ቢፈቱም ጄፍሪ ኤፕስቲን የተባለው ሟች ወንጀለኛ ጦስ ግን ወደፊትም የሚለቃቸው አይመስልም። የቀድሞ የዩናይትድ ኪንግደም ልዑል የቀረበባቸው ክስ ለንጉሳዊ ቤተሰብ ለሮያል ፋሚሊው በቀላሉ የሚታይ አይደለም። ከጄፍሪ ኤፕስቲን ሰለባዎች አንዷ የሆነችው ቨርጂኒያ ሮበርትስ ጁፍሬ የአውሮፓውያን አቆጣጠር 2001 አካባቢ በአስራዎቹ የዕድሜ ክልል ውስጥ በነበረችበት ወቅት ኤፕስቲን ለቀድሞ ልዑል አንድሪው ለሞንትባንት ዊንዘር አሳልፎ ሰጥቷቸው እንደነበርና ልዑሉም በተደጋጋሚ የግዳጅ ወሲብ እንድትፈጽም አስገድደዋታል። እንደ አውሮፓውያን አቆጣጠር በ2022 ሞንትባንት ዊንዘር ወይም የቀድሞ ልዑል አንድሪው 17 ዓመት ልጅ ሳለች የጾታ ጥቃት ፈጽመውብኛል በማለት በኒውዮርክ ፍርድ ቤት በመሰረተችው ክስ ሳቢያ መጠኑ ያልተገለጸ ክፍያ በመክፈል ከጁፍሬ ጋር ስምምነት ላይ ደርሷል። ይሁን እንጂ ስምምነቱን ባሳወቀችበት ወቅት የቀረበባቸውን ክስ አላመኑም። ከኤፕስቲን ጋር በነበራቸው ወዳጅነትም ምንም አይነት ጥፋት እንዳልፈጸሙ መካዳቸውን ቀጥለዋል ይላል ኒውዮርክ ታይምስ። በፖሊስ ቁጥጥር ስር ሆኖ መዋል ለአንድሪው ሞንትባን ዊንዘር 66ኛ ልደት በዓላቸው ለማክበር የሚመኙት መንገድ አልነበረም። ነገር ግን ለእኚህ የቀድሞ ልዑልና የጋርተር ፈረሰኛ ናይት ኦፍ ደ ጋርተር በሕይወታቸው ለመጀመሪያ ጊዜ ስልጣናቸውንም ሆነ ማዕረጋቸው ከዚህ ሊታደጋቸው አልቻለም። ሰፋ አድርገን እንመለከተዋለን። አብረን እንቆይ። ቨርጂኒያ ሮበርትስ ጁፍሬን ጄፍሪ ኤፕስቲንና የጥፋት አጋሩ ማክስዌል ጄና እያሉ አቆላምጠው ይጠሯታል። እሷም ዛሬ 25 ዓመት ታሪኳን ኖባዲ ገር በተሰኘው መጽሐፏም እንዲህ ተተርኳል። በመጋቢት 10 ቀን 2001 እንደ አውሮፓውያን አቆጣጠር ልዑል አንድሪው በሎንዶን በምሽት ወደ ቤቱ ሲመጣም ማክስዌል ከወትሮ በተለየ ሁኔታ የቅንጦትና የመቅበጥ ባህሪ ታሳይ ነበር። እኔን ካስተዋወቀችኝ በኋላ ልዑሉን የጄናን ዕድሜ ገምት ስትል ወተወተችው። በወቅቱ የ41 ዓመት ጎልማሳ የነበረው የዮርክ መስፍን ዱክ ኦፍ ዮርክ በትክክል 17 ብሎ ገመተ። ግምቱ እንዴት እንደሰመረለት ሲያስረዳም ሴት ልጆቼ ካንቺ ጥቂት ዓመታት ብቻ ነው የሚያንሱት አለኝ። እንደ ልማዷ ማክስዌል በቀልድ ጣልቃ በመግባት በቅርቡ ሌላ መለወጫ የምንፈልግላት ይመስለኛል አለ። በአሁኑ ወቅት ካለው ቁመናው ወፈር ካለ ነጭ ጸጉር ካበቀለና ጉንጮቹ ከወረዱ መልክ ተለይቶም ያኔ ልዑል አንድሪው አጭር ቡናማ ጸጉርና ወጣትነት የሚነበብባቸው አይኖች ያሉት እንዲሁም በጥሩ ቁመና ላይ የነበረ ሰው ነበር። የንግስና ቤተሰቡ ሴሰኛ፣ የሴት አጫዋች በሚል ለረጅም ጊዜ ይታወቅ ነበር። ኤፕስቲን ልዑሉን ኤንዲ እያለ ሲጠራው ስላስተዋልኩ እኔም እንዲሁ መጥራት ጀመር። በማክስዌል መግቢያ በር ላይ የተጫወትን ሳለ ድንገት አንድ ነገር ትዝ አለኝ። እንደ ልዑል አንድሪው ያለ ታዋቂ ሰው አግኝቼ ፎቶ ሳልነሳ በቀር እናቴ በፍጹም አትምረኝም። ካሜሬን ለማምጣት ወደ ክፍሌ ሮጥኩ። ከዚያም ተመልሼ ለኤፕስቲን ሰጠሁት። ማክስዌል በአጠገብ የሆነ ፈገግ ስትል ልዑሉ ወገቤን በእጁ ሲያቅፈኝ ትዝ ይለኛል። ኤፕስቲን ፎቶውን አነሳው። ጥቂት ጨዋታዎችን ካደረግን በኋላ አራታችንም ወደ ውጭው ቀዝቃዛ የጸደይ አየር ወጣን። ለእራት ወደ አንድ ምግብ ቤት ሄድን። ከዚያም ትራምፕ ወደ ተባለ ለኢትዮ ለታወቁ ሰዎች ብቻ ለሚፈቀድ የምሽት ክበብ አመራን። ልዑሉ ወደ ባር ሄዶ ኮክቴል ይዞልኝ መጣ። ከዚያም እንድንጨፍር ጋበዘኝ። አጨፋፈሩ በመጠኑ የሚጃጃል አይነት ነበር። በጣም ላብ ያጠምቀው እንደነበረም ትዝ ይለኛል። ወደ ቤት ስንመለስ ማክስዌል እንዲህ አለችኝ። ቤት ስንደርስ ለጄፍሪ የምታደርጊለትን ነገር ሁሉ ለሱም ታደርጊለታለሽ። ወደ ቤቱ እንደተመለስን ማክስዌልና ኤፕስቲን ደህና አደሩ ብለው ወደ ላይኛው ፎቅ አመሩ። ይህም ልዑሉን የማስተናግድበት ጊዜ መድረሱን የሚያሳይ ምልክት ነበር። ከዚያ በኋላ ባሉት ዓመታት ስለ ባህሪው ብዙ አስቤያለሁ። ተግባቢ ቢሆንም ነገር ግን እኔን የማግኘት መብት እንዳለው አድርጎ የሚያስብ ነበር። ከኔ ጋር ወሲብ ማድረግ ልክ እንደ ተፈጥሮ መብቱ አድርጎ የሚያምን ይመስል ነበር። በማግስቱ ጠዋት ማክስዌል ጎበዝ ነሽ፣ ልዑሉ ተደስቷል አለችኝ። ታብሎይድ ጋዜጦች ራንዲ ኤንዲ ብለው ለሚጠሩት ለዚያ ሰው አገልግሎት ስለሰጠው ኤፕስቲን $15,000 ሰጠኝ በማለት ትቀጥላለች። የቀድሞ ልዑል አንድሪውና ጄፍሪ ኤፕስቲን ጾታዊ ጥቃት ፈጽመውብኛል በማለት ስትከስ የነበረችው ቨርጂኒያ ጁፍሬ በ41 ዓመቷ ራሷን አጥፍታ መሞቷ የተሰማው ባለፈው ዓመት ሚያዝያ ወር ላይ ነበር። ጁፍሬ በጾታዊ ጥቃት ወንጀል ጥፋተኛ ከተባሉት ከኤፕስቲንና ከቀድሞ ፍቅረኛው
የጥፋት አጋሩ ጊስሊን ማክስዌል ሰለቦች መካከል ድምጿን በከፍተኛ ሁኔታ የምታሰማው ነበረች። የ17 ዓመት ወጣት እያለች ለዮርክ መስፍን ዱክ ኦፍ ዮርክ አሳልፈው እንደሰጧት ተከስ የነበረ ቢሆንም ልዑል አንድሪው ግን የቀረበባቸውን ክስ በጽኑ ሲያስተባብሉ ቆይተዋል። ይህ ማስተባበል ግን ትናንት ሐሙስ ተሽሯል። ከጠዋቱ 2 ሰዓት በኋላ ፖሊሶች በሳንድሪን ጋሃም ግዛት ውስጥ የሚገኘው ውድ ፋርም ደረሱ። ከጠዋቱ 3 ሰዓት ጥቂት ቀደም ብሎም በመኪና ተወስደው ሄዱ። የፖሊስ መኪናዎች ሰልፍ አንድሪውን ይዘው ለመሄድ ኖርፎልክ ከመድረሳቸው በፊት ለንጉሱም ሆነ ለባኪንጋም ቤተ መንግስት ምንም አይነት ቅድመ ማስጠንቀቂያ አልተሰጠም ነበር። ይሁን እንጂ ግለሰቡ በቁጥጥር ስር ከዋሉ ከጥቂት ጊዜ በኋላ ለንጉሳዊ ቤተሰብ የስልክ ጥሪ እንደተደረገ ተረድተናል ይላል ዘ ታይምስ። አንድሪው ልክ እንደ ማንኛውም ወንጀል ፈጽሟል ተብሎ እንደሚጠረጠር ግለሰብ የጣት አሻራቸው ተወስዶና ህጋዊ መብቶቻቸው ተነቦላቸው በቁጥጥር ስር በዋሉበት ወቅት ንጉሱ ከዚህ ቀደም ተሰምቶ የማይታወቅ የግል መግለጫ አውጥተዋል። ንጉሱ የአንድሪው ወንድም ናቸው። ህጉ የራሱን አካሄድ መከተል አለበትም ብሏል። ከዚህ በኋላ የሚከተለው ሂደቱ በሙሉ ፍትሐዊና ተገቢ በሆነ መንገድ በሚመለከታቸው አካላት ምርመራ የሚካሄድበት ይሆናል ሲሉም አክለዋል። በቅርበት በሚገኘው በኖርፎልክ ቤታቸው በአንመር ሆል ይቆዩ የነበሩት የዌልሱ ልዑልና ልዕልት ዊልያምና ኬት የንጉሱን መግለጫ እንደሚደግፉ ተነግረዋል። የሟቿ ንግሥት ኤልጣቤት የቀድሞ የፕሬስ ጸሐፊ የነበሩት ኤልሳ አንደርሰን እንዲህ አሉ። ንጉሱ የግል መግለጫዎችን ያወጡበት ፍጥነት የሚያስመሰግን ይመስለኛል። ይሁን እንጂ ስማቸውን አንድሪው ሞንትባተን ዊንዘር ብሎ መጥቀሱ ሁኔታውን በተለየ መልኩ ጨካኝ ወይም አሳዛኝ ያደርገዋል። ይህ የቀድሞ ሉል አስከፊና እጅግ አሳፋሪ ውድቀት ነው። ይህ አንድ የንግስና ቤተሰብ አባል በቁጥጥር ስር ሲውል ያለፉት 380 ዓመታት ያህል ለመጀመሪያ ጊዜ ነው። የአውሮፓውያን አቆጣጠር በ1647 ቻርልስ አንደኛ በኦሊቨር ክሬምዌል ተይዘው በሃምፕተን ኮርት ቤተ መንግስት ቁጥጥር ስር ውለው ነበር። የትናንቱ ክስተት ለንግስና ቤተሰቡ እንደ አውሮፓውያን አቆጣጠር ከ1936 የዙፋን መልቀቅ የበለጠ ትልቅ ቀውስን ያመላክታል። በዚህ ዓመት ታኅሳስ ወር ላይ በ8ኛው ኤድዋርድና በወንድማቸው የተፈረመው የዙፋን መልቀቂያ ሰነድ በሚገኘው ብሔራዊ አርካይቭስ የፍቅር ደብዳቤዎች በሚለው ኤግዚቢሽን ለእይታ አቅርበዋል። ይህም ኤድዋርድ ዙፋኑን ለተወላት አሜሪካዊቷም ዋሊስ ሲምፕሰን የነበረውን ፍቅር እንደ ምሳሌ ሆኖ የቀረበ ነው። የአንድሪው መታሰር ውጤት ምንም ይሁን ምን አንድሪው የንግድ መልእክተኛ ትሬድ ኢንቮይ ተደርገው እንዲሾሙ ስለተወሰነው ውሳኔ መንግስትና ቤተ መንግስቱ ጥያቄዎች እንደሚነሱባቸው ይጠበቃል። ይህንን የንግድ ልዑክነት ሚና ከ2001 እስከ 2011 ድረስ የነበረ ሲሆን ተፈጸመ የተባለው ያልተገባ ተግባርም የተከሰተው በዚህ የጊዜ ገደብ ውስጥ እንደሆነ ይገመታል። የአንድሪው እስርን በተመለከተ ዶናልድ ትራምፕ ጥያቄ ቀርቦላቸዋል። በኤርፎርስ ዋን አውሮፕላን መግቢያቸው ላይ ሆነው ለጋዜጠኞች በሰጡት ምላሽ መታሰሩ በጣም አሳዛኝ መሆኑን ገልጸዋል። ነገሩ አሳፋሪ ይመስለኛል። በጣም ያሳዝናል። ለንግስና ቤተሰቡም እጅግ መጥፎ ነገር ነው። ለንጉሳዊ ቤተሰቡም እጅግ በጣም መጥፎ ነገር ነው። ይህንን ስመለከት ለእኔ በጣም አሳዛኝ ነገር ነው ብለዋል። የኤፕስቲን ግብረ አበሮች በአሜሪካ ውስጥ ሊታሰሩ ይችላሉ ወይ ተብሎ ሲጠየቁም እንግዲህ ያው እኔ በተወሰነ መልኩ የዚህ ጉዳይ ባለሙያ ነኝ ማለት ይቻላል። ምክንያቱም እኔ ሙሉ በሙሉ ነጻ ተብያለሁና ያ በጣም ጥሩ ነገር ነው ሲሉ መልሰዋል። I think it's very sad. I think it's so bad for the royal family. It's a very, very sad. To me, it's a very sad thing. When I see that, it's a very sad thing. ሐሙስ ዕለት የቀድሞ ልዑል ወሲባዊ ጥቃት ፈጽሞብኛል ስትል የከሰሰችው ጁፍሬ ቤተሰቦች የሞንትባተን ዊንዘርን መታሰር ተከትሎ መግለጫ አውጥተዋል። ዛሬ ማንም ሰው ከሕግ በላይ እንዳልሆነ እንዲያውም የንግስና ቤተሰብ አባል ቢሆን እንኳን እንደማያመልጥ የሚሰማው ዜና የተሰበረ ልባችን አክሞታል ባይ ናቸው። አክለውም በየትኛውም ቦታ የምትገኙ ጥቃትን የተረፋችሁ ሁሉ ቨርጂኒያ ይህን ያደረገችው ለእናንተ ስትል ነው ብለዋል። በመግለጫቸው ቢቢሲ የቀድሞውን ልዑል እስር በተመለከተ ላወጣው ዘገባ እንዲህ የሚል ርዕስ ሰጥቷል። የኤፕስቲን ፋይሎች በአንድሪው ላይ ለሚደረገው ምርመራ የበረዶ ግግር ጫፍ ብቻ ሊሆኑ ይችላሉ፣ ወይም ከውቅያኖሱ በጭልፋም እንደ መጨለፍ ማለት። አንድሪው ሞንትባተን ዊንዘር ወይም የቀድሞ ልዑል አንድሪው በቁጥጥር ስር ሲውሉ ነገሩ እርሳቸውን በጾታዊ ጥቃት ከከሰሰችው ቨርጂኒያ ጁፍሬ ጋር ምንም ግንኙነት አልነበረውም ይላል ይኸው ዘገባ። ለእስራቱ ምክንያት የሆነ ጉዳይ የጀመረው በጥር ወር በወጣው ግዙፍ የኤፕስቲን ፋይል ውስጥ ለብሪታንያ መንግስት የንግድ ልዑክ በነበሩበት ወቅት ስለነበራቸው እንቅስቃሴ ከወጡ መረጃዎች ጋር ተያይዞ ነው። ነገር ግን ነገሩ በዚህ ብቻ የሚያበቃ አይሆንም። የቴምዝ ቫሊ ፖሊስ በጉዳዩ ውስጥ ጣልቃ እንዲገባ ያደረገው በእነዚያ ፋይሎች ውስጥ የተገኙትና በአንድሪውና በሟቹ ጾታ ወንጀለኛ ጄፍሪ ኤፕስቲን መካከል የተለዋወጡ የሚመስሉ የኢሜል መልእክቶች ናቸው። ከኢሜሎቹ መካከል አንዱ በተለይ ጎልቶ የሚታይ ነበር። በህዳር 2010 እንደ አውሮፓውያን አቆጣጠር አንድሪው በዩናይትድ ኪንግደም መንግስት ወጪ የተደረገ የእስያ ጉብኝታቸውን አጠናቀው ከተመለሱ በኋላ ከጉዟቸው ጋር የተያያዙ ተከታታይ የሀገራት ሪፖርቶች ተልከውላቸው ነበር። ሪፖርቶቹ በደረሷቸው
በነበራቸው 5 ደቂቃ ልዩነት ውስጥ በወቅቱ በጾታ ወንጀል ተከሶ እስራት ተጠናቀው ለወጣው ለጄፍሪ ኤፕስቲን ያስተላለፏቸው ወይም ፎርዋርድ ያደረጓቸው ይመስላል። ከአንድ ወር በኋላ በገናው ዋዜማ አንድሪው በወቅቱ ብሪታንያ የታጠቁ ኃይሎች ቁጥጥር ስር በነበረውና በዩናይትድ ኪንግደም መንግስት ገንዘብ በሚደገፈው የአፍጋኒስታን ሄልማንድ ግዛት መልሶ ግንባታ ላይ ስለሚገኙ የኢንቨስትመንት እድሎች የሚገልጽ ምስጢራዊ መግለጫ ለኤፕስቲን በኢሜይል የላኩለት ይመስላል። በተጨማሪም እንደ አውሮፓውያን አቆጣጠር የካቲት 9 ቀን 2011 በተጻፈ ሌላ ኢሜይል አንድሪው ከአንድ ሳምንት በፊት በጎበኙት የግል የፍትሐዊነት ድርጅት ላይ ኤፕስቲን ኢንቨስት እንዲያደርግ ሀሳብ ያቀረቡም ይመስላል። እነዚህ መረጃዎች ዛሬ በቴምስ ቫሊ ፖሊስ ወደተጀመረው ሙሉ ምርመራ ለመሸጋገር እንደ መነሻ ሆነው ያገለግላሉ። ነገር ግን መርማሪዎቹ ቢቢሲ አይቻቸዋለሁ ባላቸው ኢሜይሎች ላይ ብቻም ተመርኩዞ አይቀሩም። ጠንካራ የክስ ፋይል ለማደራጀት መርማሪዎቹ ምን እየተከናወነ እንደነበረ ሊያስረዱ የሚችሉ ኢሜይሎችን በመጠየቅ ወደ መንግስትና ወደ ቤተ መንግስቱ ሂደው ሊሆን ይችላል። ቤተ መንግስቱም ባለፈው ሰኞ ለቴምስ ቫሊ ፖሊስ ድጋፍ እንደሚያደርግ አስታውቋል። መርማሪዎቹ በኤፕስቲን ፋይሎች ውስጥ የሚገኙ 3 ሚሊዮን ሰነዶች ላይ የራሳቸውን ጥልቅ ፍተሻም አካሂደዋል። ከኤፍቢአይ ወይም ከአሜሪካ የፍትህ ሚኒስቴር ያልተሰረዙ ሰነዶችን ቅጂዎች ጠይቀውም ሊሆን ይችላል። ብሔራዊ የወንጀል መከላከል ኤጀንሲ እነዚህን ጥያቄዎች ማቅረብ ረገድ የዩናይትድ ኪንግደም ፖሊስን እየረዳ ይገኛል። ከአሁን የታየው የበረዶ ግግር ጫፍን ብቻ ቢሆን መርማሪዎቹ ግን ከላይ ከሚታየው በታች ያለውን ሰፊ ምስጢር በበለጠ ተመልክተው ሊሆን ይችላል። በዚህ ደረጃ አንድሪው በቁጥጥር ስር ብቻ ነው ያሉት። እስካሁን ምንም አይነት ይፋ ክስ አልተመሰረተባቸውም። እርሳቸው ከኤፕስቲን ጋር በነበራቸው ግንኙነት ምክንያት ለሚነሱም ማናቸውም የጥፋተኝነት ክሶች ሁልጊዜም የማስተባበያ ምላሽ ሲሰጡ ቆይተዋል። በጥር ወር ይፋ ስለሆኑት ፋይሎች ቢቢሲ ላቀረበላቸው ዝርዝር ጥያቄዎችም ምላሽ አልሰጡም። ዳግም ለማስታወስ ያህል ይላል ዘገባው፣ የእስራት አንድሪው እንደ አውሮፓውያን አቆጣጠር በ2000ዎቹ መጀመሪያ ላይ በተደጋጋሚ ወሲብ እንድፈጽም ተገድጃለሁ በማለት ቀደም ሲል ጁፍሬ ካቀረበችው ክስ ጋር ምንም ግንኙነት የለውም። በ2022 በአንድሪውና በጁፍሬ መካከል ከፍርድ ቤት ውጪ የገንዘብ ክፍያ ስምምነት ተደርጓል። ያ ስምምነትም ቢሆን አንድሪው ጥፋተኛ መሆናቸውን ያመኑበት አልነበረም። ፖሊስ ሐሙስ ምሽት አንድሪውን በምርመራ ሂደት ላይ እንዲቆዩ በማድረግ ለቋቸዋል። ብዙውን ጊዜ ከሙስናና ከቢሮ ስራ ጋር የተያያዙ ወንጀሎች ሲከሰቱ ግለሰቦች ለፍተሻና ለመጀመሪያ ደረጃ ምርመራ ለጥቂት ሰዓታት ይቆያሉ። በዚህ መልኩ በምርመራ ሂደት ላይ መለቀቅ ወደፊት ሌላ ጥያቄ አይቀርብም ማለት አይደለም። አሁን መርማሪዎቹ ትልቅ ውሳኔ የሚወስኑበት ጊዜ ነው። ይህ ምናልባትም ሳምንታት ሊወስድ ይችላል። በባርኔጣቸው አርማ ላይ የንግስና አክሊል ያለባቸው የፖሊስ መኮንኖች ከሀገሪቱ የክስ አቅራቢ አገልግሎት ጠበቆች ጋር በመቀመጥ የንጉሱን ወንድም ለመክሰስ የሚያስችል በቂ ማስረጃ መኖሩን ይወስናሉ። ጉዳዩን ወደ ፍርድ ቤት ለመውሰድ ከወሰኑ የክሱ መጠሪያ አርቪ ማውንት ቦተን ዊንድሰር ወይም ተራው ሰው በሚረዳው ቋንቋ ንጉሱ በንጉሱ ወንድም ላይ የሚል ይሆናል ይላል ሀተታውም። ዛሬውን ጥንቅር በዚህ ቋጨን። ዲስ ማልዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።